አይገባህም እንዴ አንተ ሰውዬ? ከዚህ በኋላ አንተን አትፈልግህም አይገባህም? 5 ደቂቃ ብቻ አሊ። እስኪ አታሰቃያት አንተ ለሷ መርዝ ነህ። ቆይ ግን ለምንድነው እሷ መመረዝ የምትፈልገው? ልክ ነህ ትክክል ነህ። እኔ እሷን መረጃታለሁ ግን ከኔ ውጭ ማንም ሰው እሷን ማዳን አይችልም አሊ። አሁን ስህተቴን ለማስተካከል እንድችል እንዳናገራት ፍቀድልኝ። አንተ ልክ ይሆንክ ይመስላል። ሁሉንም ነገር እያስተካከልክ ያለ ነው የሚመስልህ አይደለ? ሞት ይቅር ሊባል ይችላል ግን ክህደት ይቅር ሊባል አይችልም። አንተ ሁሉንም ነገር ታውቃለህ ግን ይሄንን አታውቅም። እሱን በደንብ አውቃለሁ አሊ ግን እሷን ማናገር አለብኝ። አድርገው በል እስኪ አድርገው በቃ ሂዳ ባህር እዛ እንድትቆይ ነገርሽ ነበር። አሊ ትንሽ ደቂቃ ስጠን ከዛ እኔ እመለሳለሁ። አይሆንም አሊ ባህር ዝም በል። እኔ እዚህ የመጣሁት አንተን ለማዳመጥ ሳይሆን ለመናገር ነው። እሺ ቢያንስ መነጋገር እንችላለን። አይኖች ውስጥ ጥሩነት ያየው መስሎኝ ነበር። አይን ውስጥ የኔን ደህንነት አየው። እንዴት ነው ያታለልከኝ? ለአንተ ቀላል ነበር? እኔ እስከ ዛሬ ድረስ አላታለልኩሽም ባህር፣ አላታለልኩሽም። ከአንቺ ጋር ስሆን ሁሉም ነገር እውነተኛ ነበር። እባክሽ ሁሉም ውሸት ነበሩ ብለሽ እንዳታስቢ። የሆነ ሰውን ማመን ስትተው ምን እንደሚፈጠር ታውቃለህ? ከዛ በኋላ ምንም ነገር ቢሉ የምታምነው ነገር የለም። ድጋሚ የሚነግር ነገር በሙሉ ውሸት ነው የምትለው። ምክንያቱም ከዚህ በፊት ዋሽተዋል። እውነት ይሁን ውሸት ለማወቅ አይቻልም። ምንም ነገር አይቻልም። ኢዜል ግን አንቺ ታውቂያለሽ። እኔ ምን እንደማውቅ ታውቃለህ? እድሜ ለአንተ ለመጀመሪያ ጊዜ በህይወቴ ሰው እንድጠላ አድርገኸኛል። እንዴት ነበር የተጫወትክብኝ? ለራስህ ምንድን ነበር የነገርከው? ስታስብ የነበረው ምንድን ነው? እውነቴን ነው የምልሽ። ለአንቺ ነገርኩሽ በሙሉ እኔ ለአንቺ ያለኝ ስሜት ከምንም በላይ እውነት ነው ባህር። እንዴት ይህንን ነገር በቀላሉ ማድረግ ቻልክ? ምንም ነገር ሳላውቅ እንዴት ይህንን ታደርጋለህ? ለነገሩ በዚህም በዚያም ባህር በቅርብ ትሞታለች። ስለዚህ እሷን ማታለል ቀላል ነው አልክ አይደል? ቆይ ንገሪኝ፣ ሁሉንም ነገር ንገሪኝ፣ ግን ቅን ሁኚ። አታውቂም አልኩሽ ባህር፣ ምንም የምታውቂው ነገር የለም። አንቺ እንድትተርፊ ብዬ ብቻ እቅዶችን በሙሉ ነው የቀየርኩት። አዎ ባህር ገራገር ነች፣ ሁሉንም ነገር ታምናለች። ሕክምናውም የጨዋታው አንድ አካል ነበር አይደል? አንዳንዴ እሷ መኖር ትፈልጋለች፣ አንዳንዴ መሞት ትፈልጋለች። ከዚህ በኋላ መግፋት አትችልም አይደል? ተይ ባህር ተይ። ዝም በል። ግን ምን አይነት ሰው ነህ አንተ? ማነው ውስጥ ያለው? ኢዜል ማነህ አንተ? ባህር እንዳትነካኝ። ከዚህ በኋላ እኔን ለማዳን እንዳትደፍር። የእኔ ታሪክ ጀግና አንተ ነህ ብዬ አስብ ነበር፣ ግን አንተ ለካ የታሪኩ ሌባ ነበር። አልበቃም? አሁን ይበቃል። ሁሉም ነገር በትክክል እየሄደ ያለ አንድ ነገር ብቻ ያመልጣል። ከዛ መያዝ ይከብዳል። አንድ ሰውነት ከሌሎቹ በላይ ዋጋ አለው። በቃ ማፏጨትን አቁም፣ አለበለዚያ በጭንቅላት ነው መጥበሻውን ማጸዳው። እሺ አለቃ፣ አላፏጭም። ስማ፣ ዛሬ ደህና ትመስላለህ። የሆነ ሰው እየጠበቅኩ ነው። አሃ፣ ሴት ልጅ አለች እንዴ?
ማን ነው ስሟ? አይ ወንድሜ በቀል ነው። ሰው የሚፈልገውን ነገር የሚያውቀው ሲያጣውና ሲጠፋ ብቻ ነው። የጎደለውን ነገር የሚያውቀው መጥፎ ነገር ሲደርስበት ብቻ ነው። አመሰግናለሁ እህቴ። ባህር የት አለች? ባህር እዚህ የለችም? ለምንድን ነው የተመለስከው? የጠፋክ መስሎኝ ነበር። ለአንቺ ነዋ ማሪ፣ ለአንቺና ለእሱ ነው የመጣሁት። ስታይ ልጆቼን መተው አልቻልኩም አይደል እንዴ? በተለይ አሁን ልተውሽ አልችልም። እዚህ ወንድ ያስፈልግሻል። ቤተሰቡን የሚመራ ሰው ያስፈልጋል ልጄ። ልክ አይደለውም እንዴ? ሁሉንም ጥርግ አድርገህ ብላ እስኪ፣ በደንብ ብላ። አሊ፣ ባህር እንዴት ናት? ደህና ናት? አዎ ደህና ነች። ምንድን ነው? እያሳለች ነው? ታማለች እንዴ? አይ ደህና ነች። መድኃኒቷን እንድትወስድ ንገራት አደራ። አሊ፣ መድኃኒቷን በሰዓት እንድትወስድ ንገራት እሺ? በጣም የምትፈልገውን ነገር በሆነ ነገር ስተካው የሆነ ፍራቻ ውስጥ ይገባል። ግን እውነቱን የሚነግርህ ነገር ደግሞ እሱ ነው። በጣም እያሳለሽ ነው። እስኪ ይህንን ጠጪ። እስቲ ምግብ ልዘዝ። መቼስ በጣም ተርበሻል። አይ አሊ፣ እስቲ አብረኝ ሁን። እኔ ምንም ነገር አልፈልግም። የመጨረሻ ጊዜ ትዝ ይለኛል። አዝነሽ ነው እንደዚህ ያሳለሽ። በጣም ታስያለሽ። መቼም እንዳትተወኝ። እንዴት? ዶክተርሽ ምንድን ነው የሚልሽ? ሁሌ እሱ አንድ አይነት ነገር ነው የሚለው። እኔ ሰልችቶኛል። እንዳትሄጂ። እዚህ ሁኚ። እኔ እንደፈለግሽ እንከባከበሻለሁ። እባክሽ ወደ ቤት እንዳትመለሽ። እኔ ቤት የለኝም። ከዚህ በኋላ የለኝም። ይኸውና ቤትሽ። አሁን ያንቺ ቤት ነው። የታለ ቁልፉ? ቆይ ልስጥሽ። በቃ ይሄ ያንቺ ነው። እስቲ የሌለ ነገር አታውራ። እኔ መድኃኒቶችሽን አመጣልሻለሁ። አይ ከዚህ በኋላ አልወስዳቸውም። የት ናቸው? ድጋሚ ትመጫለሽ አይደል? ትንሽ ጊዜ ረፍት ማድረግ እፈልጋለሁ። እሺ። እስኪ ንገሪ፣ ለምንድን ነው መድኃኒቶችሽን የማትወስጂው? አሊ እባክህ በኋላ ማውራት እንችላለን። ባህር፣ ለምንድን ነው መድኃኒቶችሽን የማትወስጂው? አሁንም ምንም አልተሻለሽም አይደል? በቃ መድኃኒቶቹ አይሰሩም አይደል? አንቺ አሁን
የሕይወትህን የጎደለውን አካል ስታገኘው ውስጥህ እንዲገባ ትጠብቃለህ። ግን ደግሞ እጅህ ላይ እንዳለ እንደሚሟማ በረዶ ነው የሚሆንብህ።